ነው። እሺ መጽሐፍ ቅዱስ ላይ ስላለችው መርየምና አውጣልኝ የቁርአንን ነው የቁርአን አውጣልኝ እናገር እንጂ አዳምጪ። የት ላውጣልሽ? እሺ ነይ ትልቁ ላይ ላርግሽ ነው እንጂ በቃ እሺ በቁርአን ላይ አንተ አውጣልኝ። አዩ እንግዲህ ልጅ ክርስቶስን በቁርአን ላይ አውጣልኝ እያልኩህ ነው። ቁርአን ላይ አውጣልኝ። ምንድነው የምትፈልጊው? ትልቁ ላይ አደረግሽ አውጪ በቃ ትቀጥያለሽ። ላውጣ ወጣኝ። አሁን እኔ 3800 ሰው ባለበት እኔ ላውጣ አልኩኝ። አውጣና አንብብልኝ አልኩኝ። ወይ ልናገራሽ እምቢያሽ ወይ እኔ ላውጣልሽ። እሺ ታዳምጫለሽ? እኔ ሚውት አድርጌ አዳምጣለሁ። አውጣና ያነበብክልኝ ነው። ጅብሪል ሲያበሰራትን ያን ሙሉ ምዕራፍ ታነብልኛለህ እና ከኛ ጋር ያለው መጽሐፍ ቅዱስን ደግሞ መርየምን መልአኩ ቅዱስ ገብርኤል እንዳበሰራት የሁለቱንም ትንትልልኛለህ። እሺ የቱ ጋር ላውጣ? እዘዥኝ አንቺ። እኔ የቱ ጋር ላውጣ? አይ እንተ የቁርአን ባለቤት ነህ። ስለዚህ የቁርአን ባለቤት አንተ ነህ። ለአንተ ልታነበው የምችለው ታነሳሽ አይደለ? ይለያያሉ ብለሽ እንደሚለያዩ አንቺ ሁለቱንም እያነሳሽ እዚህ ጋር እንደዚህ ብሏል፣ እዚህ ጋር እንደዚህ ብሏል ብለሽ አመሳክሪልኝ። ገብተሻል አይደለ? እኔ ደግሞ ከዚያ ሐሳቤን አንተ እኮ ተጠያቂ ነህ። እኛ እኮ ጠይቁን እንመልሳለን እያልከን እኮ ነው። ስለዚህ በጣም ጠይቅን፣ አንብብልን። እንዴ ልመልስ ደግሞ እንደሱ ከሆነ እኔ ልመልስ። ለመጨረሻ ጊዜ ነው እየነገርኩሽ ያለሁት። ከዚህ በኋላ ጣልቃ እንዳትገቢ። ገብተሻል አይደለ? እኔ እንዴት ነው ይሄው እኔ ሚውት ነኝ። በቃ በጣም ጥሩ። እሺ ቁርአን ላይ ያለችው መርየም እና መጽሐፍ ቅዱስ ላይ ያለችው መርየም። ቁርአን ላይ ያለችው መርየም ማነች? እንግዲህ ይለያያሉ ነው የሚሉት ብዙ ክርስቲያኖች አይደለ? ይለያያሉ ወይንስ አይለያዩም የሚለው ነው። እሺ ቁርአን ላይ ያለችው መርየም በድንግልና የወለደች ነች። መጽሐፍ ቅዱስ ላይ ያለችው በድንግልና የወለደች ነች። ቁርአን ላይ ያለችው እባክሽ አንዴ ለመጨረሻ ጊዜ አዳምጪ። አታድልጣ እንትን እያልክ እኮ ነው። ምንም ስርዓት የላትም። ንግግሯ ራሱ እያያችሁት ነው። አውቄ ነው ዝም ያልኳት። ቦታችሁ አለ አይደለ? መጨረሻ ላይ ስጀምር ማቋረጥ ጀመረች። ምን ማድረግ አይቻልም። ሌላ የሚቀጥል ካለ ማግባት ይችላል። ማንኛውም ክርስቲያናዊ ጥያቄ ያለ ካለ መጠየቅ ይችላል። እሺ ቀን ፍሪ የምትለች መግባት የሚፈልግ ክርስቲያን ካለ ይጻፍልኝ። አድኖች አስገባቸው። በስርዓት አውሩ፣ በስርዓት ጠይቁ። እንደ ትልቅ ሰው መግባት የሚፈልግ ክርስቲያን አለ? ጆዚ አንድ ሳስገብት ጆዚ የሚላለች እሺ። ሰላም አለይኩም ውሱ። ወአለይኩም ሰላም ውሱ። አንድ ጥያቄ አለኝ። ከጥያቄ በፊት ግን አሁን የጀመርከውን ነገር ለእኛም ብትነግረን፣ ከዛ ቀጥሎ ደግሞ የእኔ ጥያቄ ምን መሰለህ? የረሱል ሰለላሁ ዐለይሂ ወሰለም ታሪክ በጣም ያው ተዘግቧል እና ከሌላ ነቢያቶች የተዘገበ ነገር አለ። ለምሳሌ የቤት ህይወታቸው፣ ሚስጥራቸው፣ ጓዳቸው በጣም በዝርዝር ተዘግቧል ከሌሎች በተለየ። ይሄ ነገር ሚስጥሩ ምንድን ነው? ስለ አንዳንድ ፕራይቬት የሚባሉ ከሚስታቸው ጋር ያደረጉት ግንኙነት በሙሉ ተዘግቧል እና ይሄ ለምን ሆነ የሚለውን ጥያቄ ነው ጠይቀህ። በጣም ጥሩ። እሺ እንግዲህ መርየም ከመጀመሪያ እንነሳ። ቁርአን ላይ ያለችው መርየም በድንግልና የወለደች ብቸኛዋ ሴት ነች ዓለም ላይ። ሌላ በድንግልና የወለደ የለም። በድንግልና ነው የወለደችው። መጽሐፍ ቅዱስ ላይ ያለችው በድንግልና ነው የወለደችው። መርየም የምንላት እኛ በእስራኤል ምድር ላይ ያለች ነች። ቁርአን ላይ የተገለጸችው ያችን መጽሐፍ ቅዱስ ላይ ያለችው በእስራኤል ምድር ላይ ነች። እኛ በቁርአን ላይ መርየም የምንላት መሲሁ የተባለን አካል ወልዳለች። ያቻል እስሙሁ መሲሁ ዒሳ መርየም እያለ ይገልጸዋል። የማርያም ልጅ መሲሁ፣ ያም እንዲሁ መሲሁ ነው። በእኛ ላይ ያለው መርየም የወለደችው ልጅ ሙታንን የማስነሳት ተአምር የተሰጠው ነበር። ልክ እንዲሁ ማየት የተሳናቸውን የመፈወስ ተአምር የተሰጠው ነበር። ለምጽ ያለባቸውና ፈድዳ የሆኑ እንዲህ ያለ አይነት በሽታዎችን የመፈወስ አቅም ያለው የተሰጠው አካል ነበር። ታውቃላችሁ? ይህ ነው هذا هو المسيح። እኛ ጋር መሲህ የምንለው ይሄ ነው። ይሄ እኛ ጋር ማርያም የምንላት ይህች ነች። እሺ ሌላኛው ነገር የነቢያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክን አስመልክቶ የነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው የተገለጸው ለምንድን ነው ከሌሎቹ በተለየ የሚለው? የሌሎቹ ነቢያቶች አይታችሁ ከሆነ የተገለጸው ምንድነው? አስተምሮታቸው፣ መሰረታዊ አስተምሮታቸው ስለ አንዱ አምላክ ማስተማራቸው ነው። ስለ እስልምና እንደሰበኩ ነው የተቀመጠው። ገብቷችኋል? ስለ ነቢያችን ሰለላሁ ዐለይሂ ወሰለም የግል ህይወታቸው አስመልክቶ ለምን ተቀመጠ? ምክንያቱም እኛ እርሳቸው ትውልድ ነው።
ህግና ስርዓታቸው እርሳቸው ነው የምንከተለው። አየህ። ስለዚህ በእርሳቸው ላይ የተነገረው ህግና ስርዓት ሁሉ ለእኛ መመሪያ ይሆን ዘንድ የተላከው እርሳቸው ናቸውና ለዚያ ነው የእርሳቸው ሊገለጽ የቻለበት ምክንያት። የሌሎቹስ አስተምህሮ የሌላቸው አስተምህሮ ልክ እንዲሁ ስለ ተውሂድ አስተማሩት፣ ስለ አንዱ አምላክ የሰበኩት፣ ስለ እስልምና ሃይማኖታቸው የሰበኩት ያ የሁላቸውም ተቀምጧል። አብርሃም ምን አስተማረ፣ ኢስሐቅ፣ ያዕቆብ፣ ዩሱፍ፣ ኢየሱስ ክርስቶስ ምን አስተማረ የሚለው ሁላቸውም ነቢያቶች ተቀምጧል። ይህን ይመስላል። ለዚህ ነው። እሺ ሩለር እንዴት ናችሁ? ሰላም ነው። ሰላም። የኔ ጥያቄ ምን መሰለ፣ መጽሐፍ ቅዱስ ያው ብታምንበትም ባታምንበትም ቁርአን ምን ለምሳሌ አላምንበትም፣ ታሪካዊ እንትን አለው የተቀመጠበት ጊዜ አለ። አሁን መጽሐፍ ቅዱስ ተቀምጦ ተጽፎ ተቀምጦ እንደነበረ ይታወቃል። እና አንዳንድ ታሪኮች መጽሐፍ ቅዱስ ላይ ያሉ ታሪኮች ቁርአንም ላይ አሉ። እነዚህ ታሪኮች መሐመድ ነብዩ መሐመድ እንደተቀበለ ይነገራል፣ ያንን ቁርአን ማለት ነው። እና መጽሐፍ ቅዱስ ላይ ያሉ ታሪኮች ቁርአን ላይ ድጋሚ ካሉ በአላህ ያመረድ ምን አስፈልገው? አንዳንዶቹ ታሪኮች ከዛ ላይ ለምን እንዴት ደግሞ ቀጥታ ተገናኝ የነበረ ታሪክ ድጋሚ ለምን ለነብዩ መሐመድ ይወርዳል? ለምሳሌ ጥያቄ ከተረዳኸኝ ለምሳሌ ስለ ኢየሱስም ይሁን ስለ አብርሃም ይሁን ስለ ሙሴም ይሁን አንዳንድ ኮመንት ጋር ምን ጋር አሉ። በተለይ ስለ አብርሃም ለምሳሌ ያነሳ እዚህ ቦታ ላይ የአብርሃም ታሪክ አብርሃም ኢብራሂም ተብሎ ይጠቀሳል። እስማኤል የሚባል ልጅ አለው። እንዲህ ያሉ ታሪኮች እነሱ የተነሳ ታሪክ አለ። ለምሳሌ ምን ወይ ላንሳ ኢየሱስ ይሄ መጽሐፍ ቅዱስ ላይ እንዳለ ተነግረኛለህ። ቁርአን ላይ አንድ ነገር ላንሳለህና መጽሐፍ ቅዱስ ላይ አለ ይሄ ብዬ ልጠይቅህ፣ የዛኔ ኮርጇል የሚለውን ታረጋ። እኔ ኮርጇል ብዬ ደበደብልሃለሁ ወላሂ ላዚ። ለምሳሌ እኔ ያው ኮርጇል ፍረጃ ሳይሆን እንደዚህ አንድ ምን ትጠይቁታላችሁ መሰላችሁ? ቁርአን ከመጽሐፍ ቅዱስ ኮርጇል ካላችሁ ችግር የለውም እንመልላችሁ ይበላቸውና አንድ ጥያቄ አንድ ማን ነው እሱ ጥያቄው? ማን ነው? አንድ ቆይ ሁድ የሚባል ነብይ ያለ የለ መጽሐፍ ቅዱስ ላይ? ማን ሁድ ማን አልከኝ? ሁድ የሚባል ነብይ ያለ የለ መጽሐፍ ቅዱስ ላይ? ቁርአን ላይ ሁድ የሚባል ነብይ እንደላከ አምላክ ይነግረናል። ይሄ ነብይ ያለ መጽሐፍ ቅዱስ ላይ አይመስለኝም፣ ያለ አይመስለኝም። ወፍ ሌላ ልጨምርለት፣ ሷሊህ የሚባል ነብይ እንዳለ ይነግረናል። ሷሊህ የሚባል ነብይ ያለ መጽሐፍ ቅዱስ ላይ ያለ አይመስል። ስም ማን ነበር? ይቅርታ እንደ ሰይድ ነበር። ይቅርታ ወንድሜ ዩሱፍ ኢየሱስ እኔ ያልኩ ያለሁት እኮ ቀጥታ ሙሉ ለሙሉ ኮፒ የተደረገ ታሪክ ነው ማለት አይደለም። አሁን ደግሞ ለምሳሌ በርቀደም ቁርአን ከመጽሐፍ ቅዱስ ነው። አሁን ደግሞ ሙሉ በሙሉ አይደለም። ለምን ያልኮረጃቸው ነገራቶች እንዳሉ ተረዱና፣ እሺ ይሄንን ያዝነሽ ተቀነሰ። አሁን ደግሞ ሙሉ በሙሉ ነግረህ ነው በቃ ኮረጃን ለማለት አካል ልናይ ይገባል። ቆይ ላስረዳ። ቁርአን የመጣለት አካል ማንበብንና መጻፍን አንድ አካል ኮርጇል ሲባል ጊዜ ከሌላ መጽሐፍ ያንን አንብቦ ወይንም ደግሞ ተረድቶ መሆን አለበት አይደል? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ አያነቡም ነበር፣ በፍጹም አያነቡም ነበር። ማስረጃ ልስጥህ። እቀበላለሁ። አንዳንድ ታሪኮችን እሰማለሁ እኮ እኔ አሁን ጥያቄ ኮርጇል ለማለት ወይ አያነብም ነብዩ ሰለላሁ ዐለይሂ ወሰለም አላህ ማንበብን አውቆ ነስቷቸዋል። ይሄን ጥያቄ እንደሚያነሱ ስለማውቅ ብሎ ይናገራል። وما كنت تتلو من كتاب ولا تخطه بيمينك ያደረገበትን ነገር ዛሬ ወደፊትም ሰዎች ከሌላ መጽሐፍ ኮርጆ ነው የሚል ጥያቄ ያነሳሉና ብሎ ተናገረ። አምላክ አለ አይደንቅም? ዛሬ ድረስ እያነሱት ነው አላህ ቁርአን ላይ እንደተናገረው ማለት ነው። ይህ የቁርአንን ተአምረኛነት ከአምላክ ዘንድ እውነትም የመጣ ቃል መሆኑን ማሳያ ነው። መታችሁ ኮርጇል የምትለዋን ቃል ስታነሱ ጊዜ ይሄን ነግሮናል አላህ በቁርአን አይገርም? وما كنت تتلو ولا تخطه بيمين اذا ارتاب المبطلون على ውድቅ የሚያደርጉ ሰዎች ይሄን ቁርአንን የሚያስተባብሩ ሰዎች ጥርጣሬ በፈጠሩ ነበር ኮርጆ ነው እያለ ይናገራል። ስለዚህ እርሳቸው አያነቡም ነበር። ምን እንደነበር ያን ዘክተው ስላልኩ አንዲት መጽሐፍ እንዲያነቡ አላደረገም።
እሺ ቀጥል። ታሪክ መመሳሰል እና በእስልምና የታሪክ መመሳሰል የመመሳሰሉን ነገር ልንገርህ ሚስጥሩ ምን እንደሆነ እሱን ላስረዳህ። መረዳት ትፈልጋለህ? የታሪክ መመሳሰሉ ካለ ኦልሬዲ ማለት ነው ማውረዱ አያስፈልግም ነበር። ዝም ብሎ ለምሳሌ ኤቲስት በስህተት መልኩ ነው የገለጸው። እሱን ላስረዳ። እኔ ምንም ሃይማኖተኛ አይደለም። ለምሳሌ አንድ ነብይ የሚመሳሰሉ ነብይ ላንሳና ከሁለቱም ላስረዳህ እንዴት እንደሚለያይ መረዳት ትፈልጋለህ? በጣም ጥሩ። መጽሐፍ ቅዱስ አሮን ነብይ እንደሆነ ታውቃለህ አይደል? ሃሩን ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ምን ይላል? እግዚአብሔር ሃሩንን ነብይ አድርጌዋለሁኝ ይላል። ነብይ ነው አይደለ? እሺ ነብይ ነው። ቁርአንም ላይ ሃሩን ነብይ ነው። አየህ፣ ይሄ ተመሳሰለ ማለት ነው። ሃሩን እዛም ሃሩን እዚህም። ነገር ግን ማንነታቸውን አንብበው ይላል። ስታነብ ጊዜ በጣም የተለያየ ማንነት ነው። ሁሉም እንዳለ ነብያቶችን መጽሐፍ ቅዱስ ዝቅ አድርጓቸዋል። ለምሳሌ ካልከኝ ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ላይ ስንሄድ ጊዜ ይህ ነብይ አሮን ለሰዎች ከወርቅና ከብር አቅልጦ ጣዖት ወይፈን ወይም ጥጃ ሰርቶ ከግብፅ ያስወጣችሁ አምላካችሁ ይሄ ነው ብሎ ሰርቶ እንደሰጣቸው ይነግረናል። ጣዖት ሰርቶ ነብይ ቁርአን ላይ አላህ Subhanahu Wa Ta'ala ይሄን ነገር ሃሩንን አጠራው አጸዳው ምን አለው? በፍጹም እርሱ አልሰራም ማለት ውሸት ነው። አየህ፣ በነብያቶች ላይ የቀጠፈ የዋሸ መጽሐፍ ነው ያስከው። ጣዖት ሰርቷል እያለ አንድ ነብይ ያረክሳል መጽሐፉ። ቁርአን አላህ Subhanahu Wa Ta'ala ደግሞ በፍጹም ሃሩን ሳይሆን ሳሚሪ የሚባል ሰው ነው ብሎ ቃል በቃል ገለጸው። ሃሩን እንዳውም ተው አምላካችሁን አትካዱ ብሎ ነው የሰበካቸው ያስተማራቸው ብሎ ነገረና ይያርነ በነብያቶች ላይ ዋሸ የቀጠፈ የሌለባቸው ነገር ለጠፈባቸው መጽሐፍ ቅዱስ አላህ Subhanahu Wa Ta'ala በቁርአን ላይ ደግሞ በመጨረሻው ዘመን ነብይ በኩል ያንን ክብራቸውን አጠራላቸው። በፍጹም ነብይ ጣዖት አምልኩ ብሎ አይሰራም። በፍጹም እንደው ይሰዋታል እንጂ ይገሉታል እንጂ ማለት ነው። ስለ አምላኩ ብቻ እየሰበከ ይኖራል ነብይ። ይሄን ታሪክ ከመጽሐፍ ቅዱስ ከቁርአንም አሁን ላስነብበው ይችላል። እሺ ስለዚህ ሞራ ኩሬት እንትኑ ማለት ነው ነብዩ መሐመድ ትክክለኛውና እውነተኛው መጽሐፍ ቅዱስም ላይ ቢኖር ትክክለኛውና እውነተኛው የነብዮች ታሪክ ወርዶላቸዋል። ቀድሞ ጽፋተ ነበር የመጽሐፍ ቅዱስ ልንል እንችላለን። በዚህ አባባል ከአምላክ ዘንድ ነው የመጣላቸው። ይሄን ማስረጃ ልሰጥ እችላለሁ። ከአምላክ ዘንድ ነው የመጣላቸው። አምላክ ራሱ ሲናገር ምን ይላል? ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ይህ ቁርአን ከጌታችሁ ከአላህ ዘንድ በመንፈስ ቅዱስ አማካኝነት ወረደ ይላል። አየህ፣ በመንፈስ ቅዱስ መሬት ነው ቃሉ ራሱ የመጣላቸው። በሌላ ቦታ ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከእኔ ከዓለማቱ ጌታ ተወረደ፣ ታማኙን መንፈስ ቅዱስ አወረደው በአንተ ልብ ላይ እያለ ይናገራል። በመልአኩ በገብርኤል አማካኝነት ነው በስራቱ የመጣላቸው። ያ ሙሐመድ አነ ጅብሪል ወአንተ ረሱሉላህ ይላቸዋል። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል። ይህንንም የብስራት ቃል አንተ እንደነገር ተልኬያለሁ እያለ ይነግራቸዋል። አያ ቃልን ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ ወልአስባጥ ወአዩብ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ። ይህን ይናገራል። ሙሐመድ ሆይ እነሆ ዛሬ ወደ አንተ መለኮታዊ ራእይን አወረድኩልህ። ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቁብ፣ ለሙሴ፣ ለሰለሞን፣ ለመሲሁ ለነዚህ ሁሉ ሲገልጥ ሳወርድ እንደነበሩ እያለ ይናገራል። ቀደምት ነብያትን ሁሉ ቃል ሲገልጥላቸው የነበረ ያ አንዱ አምላክ የአብርሃም የኢስሐቅ የያዕቁብ አምላክ ለእርሳቸው ገለጠላቸው። ይሄ ነው شرع لكم من الدين ما وصى به نوحا والذي أوحينا إليك وما وصينا به إبراهيم وموسى وعيسى ይላል። እነሆ ይሄን እስልምና ሃይማኖት እኔ ዘነገርኩላችሁ ካለን በኋላ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዘጀበት የነበረውን ሃይማኖት እያለ ይናገራል። ነብያቶች የመጡ ለዚህ ነው አምላክ በብቸኝነት እንድታመልክ ነው የሰበኩ። መሲሁም ይሄን ነው የሰበከው፣ አብርሃም ይሄን ነው የሰበከው፣ ኢስሐቅ ይሄን ነው የሰበኩት። ሁሉም ነብያት የመጡት ያን የላካቸውን አንድና ብቸኛ እውነተኛ የሆነውን አምላክ እንድታመልክ ነው። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም፣ ብቸኛ ነው ስለዘላለም ወጣቸዋል። ያ አንድ አምላክ ዘላለማዊ ህያው ነው፣ በህያውነቱ ላይ ሞትነት የለበትም። ስለ እኔ ብሎ ሞተልኝ አምላክ ብሎ ሂሳብ የለም። አምላክ አይሞትም በፍጹም። ያ አንድ አምላክ መለኮት ብቻ ነው ለዘላለም አይለዋወጥም። መለኮትም ነው ሰውም ነው ተብላችሁ ነው የመጣው ከእኔ ዘንድ ልክ ቀደምት ነብያትንም ነብይነታቸውን ያጸድቃል እያለ ይናገራል። ይሄን ይመስላል። እሺ
አንድ ለማከል ያክል ነብዩ መሐመድ የመጨረሻው ነብይ ናቸው ለምን እና ደግሞ ነብይነትስ በወቅቱ ለምን ተመረጣቸው ተብሎ ይነገራል? በምን አይነት ባህሪያቸው በምን ሰማኝ መጨረሻ እሺ ነብዩ መሐመድ የመጨረሻው ናቸው ከዛ በኋላ ነብይ አይመጣም ይላል መጽሐፋችሁ ምን ካልመጣ ለምን በወቅቱስ ደግሞ ነብዩ መሐመድ አላህ ለምን መረጣቸው በምን አይነት ባህሪያቸው እሺ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው ወይ ነው አዎ የመጨረሻ ነብይ ናቸው ይሄን አላህ በቁርአን ላይ ተናግሯል ሐዲስና እርሳቸው ተናግሯል አላህ Subhanahu Wa Ta'ala በሱረቱል አሕዛብ ላይ ሲናገርላቸው ይላል ما كان محمد أبا أحد من رجالكم ولكن رسول الله وخاتم النبيين ይላል محمد يعني الله መልእክተኛ የነብያቶችን መደምደሚያና መጨረሻ ነው ይላል ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ انا خاتم النبيين لا نبي بعدي አሉ እኔ ነብያት መደምደሚያና መጨረሻ ነኝ አሉ ያችሁ ከርሳቸው በኋላ አዲስ ነብይ ይመጣል ወይ ላ አይመጣም ነገር ግን መሲሁ ቀሪ ዘመን ስላለቱ ያችን ለመኖር በምድር ላይ ዳግም ይመለሳል ብለን እናምናለን ይመጣል ከሰማይ ቀሪ ጊዜ አለችው ያችን ጊዜ እንደማንኛውም ሰው ኑሮ ይሞታል ያልፋል ይፈጸም ተቻለ ነው ይህ ነው የዛኔ በሚመጣ ጊዜ መሲሁ አንድ የነብዩ ሰለላሁ ዐለይሂ ወሰለም ተከታይ ሆኖ ነው የሚመጣ እንደ አዲስ የነብይነት እንትን አይደለም የእርሳቸውን ህግና ስርዓት የሚከተል ልክ እንደማንኛውም ሆኖ ይመጣል ያ ግን ነብይነቱ በቃ ጠፋ ተካደ ማለት ነው ላላ የነብይነት ማዕረጉ حتى ነብያቶች ሙተውም ራሱ ነብይነታቸው እንዳለ ነብይ ናቸው ገብታችኋል አይደል መሲሁም እንዲሁ ነብይ ናቸው ያ ማዕረጋቸው እንዳለ ሁሉ ልክ እንዲሁ አንድ የነብያችን ሰለላሁ ዐለይሂ ወሰለም ትውልድ ተከታይ ይሆናሉ የእርሳቸውን ህግና ስርዓት ስለሚከተሉ ስለሚተገብሩ ያን በዚያም ሰዎችን ያስተዳድራሉ ያለምን ሰው ይገዛሉ ያስተዳድራሉ ገብታችኋል ከነብያት መካከል አንድ ነብይ ናቸውና ለእርሳቸው ቅድሚያ ይሰጣል ነብይ ቢመጣ ያ ነብይ ነው ሰውን ሊያስተዳድር የሚችለው ያ ነው ሌላኛው ነገር ለምን እርሳቸው የመጨረሻ ነብይ ዘመን መጡ ወደሚለው ስንመጣ ጊዜ እንግዲህ በነብያት ስም ከነብያቶች መካከል የሆነውን አንድን መሲሁን ሰዎች ያስመልኩ ጀመር አምላክ አላህ Subhanahu Wa Ta'ala በዚህ ጊዜ ያስነሳቸው ان الله نظر الى اهل الارض فمقتهم عربهم وعجمهم الا بقايا من اهل الكتاب الله Subhanahu Wa Ta'ala طوات በምግብ ሰዓት በላ በፊት ቀድማ በጣም አሪፍ ነው እሺ እውነት ሰላም እንዴት ነህ እግዚአብሔር ይመስገን እንደምን ዋላችሁ ሰላም ነው እንዴት ነህ ክብሩ ይስፋ ለመድኃኔዓለም እንደምን ናችሁ ሰላም ነው አልሐምዱሊላህ እንዴት ነህ አንተ የተመሰገነ ይሁን መጀመሪያ አድናቆቴን ነው ምንግሰው እነዚህ ከሃይማኖት ጋር የተያዘ ክርክር በቅርብ ጊዜ ብዙ ቦታ ይከናወናል እዚህ ቤት ያስተዋልኩት ነገር በጣም ግብረ ገብ ነው ይሄ ትክክለኛው ኢትዮጵያዊነትን የሚያሳይ ባህላችን ነው ትክክል ነው በሐሳብ ጊዜ አንስማማ ሐሳባችን ነው መከራከር ያለበት እንጂ አንዳችን ካፋችን የሚወጣ ጸያፊ ቃል ሌላውን ሳይሆን ራሳችንን ነው የሚያረክሰው የሚያቆሽሸው እና ይሄ በጣም ደስ የሚል ነገር ነው ሌሎቻችሁም ብንሆን መግለጽ ያለብን ሐሳብ ብቻ በቀጥታ መግለጽ ያልተረዳነውን ነገር መጠየቅና መረዳት እንጂ አጸያፊ ንግግር ጥሩ አይደለም ከታች የሚጽፉ ማሉ አንዳንድ ደስ የማይል ቃል የሚጽፉ ለራሳቸው ነው መልሶ የሚያበላሻቸው ጥሩ አይደለም በዚህ የሚመጣ ለውጥም የለም መጀመሪያው እሱ ነው ከዛ ቀጥሎ ሁለት ነገር ለማለት ነው አጋጣሚ ውጪ ስለሆንኩ መጽሐፍ አልያዝኩም ግን አንዳንድ ከቀደም ካለው ጀምሮ ያስተዋሉ ያየሁት አለ ለሱ መልስ ለመስጠት ነው ምንድን ይቅርታ ልጅ እንትን ብሎኝ ነው የኢየሱስ ክርስቶስን አምላክነት እኔ የምረዳበት አንድ ሁለት ነገሮች ተጠቅሳለሁ ከዛ በኋላ ሶስት ጥያቄዎች አሉ ጥያቄዎቹን ሰጣለሁ ጊዜ ባለ ጊዜ መልስ እንድትሰጡኝ ነው ኢየሱስ ክርስቶስ አምላክ ነው ስንልኛ የመጀመሪያው ነገር
አዳምና ሔዋን በሳቱ ጊዜ ስተውም ወደ መሬት ሲባረሩ እግዚአብሔር ለአዳም የሰጠው አንድ ቃል አለ። ከ5 ቀን ተኩል በኋላ ከልጅህ ተወልጄ አድነሃለሁ ብሎታል። እንግዲህ ከልጅህ ተወልጄ ነው የሚለው ምን ማለት ነው? እሱ ራሱ እንደሚወለድ የገለጸበት ቃል ነው። ያም አዳም ከተፈጠረ ከ5500 ዓመት በኋላ በትክክልም በእኛ አቆጣጠር ሰው ከተፈጠረ አሁን ወደ 7700 ምናምን አካባቢ ዘመን ሆኗል። እሱን ነው የምንቆጥረውና ኢየሱስ ሲወለድ 5500 ዘመን ነበር። አንዱና ዋናው ኢየሱስ ከመምጣቱ በፊት መጽሐፍ ቅዱስ ተጽፎ ስለነበረ ትንቢቱንም ያን ስንጠብቅ ስለነበረ አምላክ ነው የምንለው በዚህ ነው። ሁለተኛው ኢየሱስ ክርስቶስ እግር አጥቧል። እግር ባጠበበት ጊዜ ደቀ መዛሙርቱን ያላቸው ነገር አለ። እነሆ እኔን ጌታ ብላችሁኛል። ጌታ እግር ካጠበ ከናንተስ አንዳችሁ ይህንን ሊያደርግ አይገባውምን ይላቸዋል። ጌታ መሆኑን የገለጸበት ነውና ሌላም ተመሳሳይ ሶስተኛ ቦታ ያላስተዋወሰው እሱ ነው። ሌላው ምንድነው? በወቅቱ ምልክት ያሳያቸው ምልክት አለ። በትንቢቱ መሰረት ያሳያቸውን ተአምራቶች በመመልከት ጌታ ያልነው ለዛ ነው። ሶስተኛው ራሱን በራሱ ከመሞት ያስነሳ አንድ መሲህ እሱ ብቻ ነው። በርግጥ በስጋ ያረጉ ወይም ሳይሞቱ ስጋቸው ሞትን ሳይቀምስ አሁንም በሌላ ሰማያት የሚኖሩ ሌሎች ቅዱሳኖች እንዳሉ እናምናለን። ነገር ግን እነሱን ጌታ አንላቸው። ያለኝ ጥያቄ ምንድነው? ያው ቁርአንም ነቢያቶችን ይቀበላል። ወደ ቀጣዩ ከመግባታችን በፊት በዚች ላይ ትንሽ ሀሳብ መስጠት ፈቃደኛ ከሆንክ። አዎ እሺ። ኢየሱስ ክርስቶስ ጌታ የሚለውን ስንመለከት ጊዜ በመደረግ ያገኘው ጌትነት እንደሆነ መጽሐፍ ቅዱስ ይነግረናል። በመደረግ የተገኘ ጌትነት ደግሞ ሹመት ነው፣ ስልጣን ነው። አምላክ ጌታ ሊደረግ አይችልምና አንዴ እንደው ኢየሱስ ክርስቶስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው የክርስቶስ ጌትነት። ሌላኛው ምንድነው? ኢየሱስ ክርስቶስ ከሙታን ራሱን አስነስቷል የሚለው ነው። ይሄም እንዲሁ ስህተት ነው። ወደ 15 እና ከዚህ ናቸው ማለት ነው እንጂ እርሱ አይደሉም። ኢየሱስ ክርስቶስም ሲናገር ከአምላኬ የሆኑ ብዙ ስራዎችን ያሳያችሁ ስለ የትኛው ኃጢአቴ ትወግሩኛላችሁ ይላቸዋል። ካለ መስጠት ትችላለህ፣ ከሌለ ወደ ቀጣዮች ጥያቄ መሄድ ይቻላል። ኦኬ፣ ጥሩ ማብራሪያ ነው። በሱ ላይ ተጨማሪ የምሰጠው የኢየሱስን አምላክነት ኢየሱስ ወደ ምድር ሲመጣ ፍጹም አምላክ ነው ብለን ነው እኛ የምናምነው። ፍጹም ሰው የሆነበት እኛን የምንድንበትን መንገድ ሰው ሆኖ ሊያሳየን ነው። እንግዲህ በነበረበት እሱ መሬት ላይ በነበረበት ጊዜ በሙሉ ያሳየን አንድ ሰው ሊያደርግ ቢገባውን ሊኖር የሚገባውን ባህሪና ምግባር ነው ያሳየን። ያ ማለት ምንድነው? ፍጹም ሰው ሆኖ ነው ማለት ነው። ከፍጹም አምላክነት ወደ ፍጹም ሰውነት ተቀይሮ ተስተካክሎ ተዋህዶ ምንድነው? ለዛ ነው። ሌላው ሁለተኛው በዘመናችን ጄኔቲካሊ አንድ ሰው የትኛውም ፍጡር ሊፈጠር የሚችለው ኤክስ ዋይ ነው። ኢየሱስ ክርስቶስ ግን የመጣበት መንገድ ግልጽ የሆነ ከአንድ ከተባዕት ብቻ ነው። በዚህ መንገድ ሊፈጠር የሚችል ምንም አይነት ፍጡር የለም ከመለኮት ውጭ። ሌላውም አንዱ እሱ ነው። አሁንም ሌላ ጋር የእሱን አምላክነት የጠቀሰበት አንድ ምዕራፍ ምን አለ? የሰው ልጅ ማን ትሉታላችሁ ብሎ ጠየቃቸው ደቀ መዛሙርቱን። ከነሱም የተለያየ መልስ ሰጡና አንደኛው አንተማ የአብ ልጅ ነህ አለው። ይሄንን መለኮት ገለጸልህ እንጂ አንተ በአእምሮ ልታውቀው አትችልም አለው።
እንግዲህ ይህ አባባል እውነት እንደሆነ በትክክል የሚያሳይ ነው። ያው በየልዩነታችን ያሉትን አንተ ክርስቶስ የእግዚአብሔር ልጅ ነህ አለው። አዎ ሌላኛ ቦታ ላይ ደግሞ የእግዚአብሔር ልጅ ብሎ ተናገረ። ማነው ክርስቶስ ነህ ተናገረ። እና ይሄን መሆኑ ነው። እኛ እኮ ክርስቶስ መሆኑን መሲሁን እኮ እናምናለን፣ እንቀበላለን። አሁን እሱን አምላክ የማድረጉ ስራ ነው። ገብቶሃል አይደል? እሱ አምላክ እንዳለው ነው ያስተማረው። ክርስቶስ ተአምራትን አድርገዋል ወይ? አዎ በአምላኩ ፍቃድ ሙታንን ሲያስነሳ ነበር። ቁርአን ይሄን ይመሰክራል እኮ ይናገራል። ማየት የተሳናቸውን ይፈውስ ነበር። በድንግልና ተወልዷል። በድንግልና መወለድ የአምላክነት መገለጫ አይደለም። ይሄንን በእርሱ ላይ ይሄንን ስራ የሰራ ያን አንዱ አምላክ ያንን ነው ማምለክ ያለብን ነው። ክርስቶስ በድንግልና እንዲወለድ ምንም ያደረገው አስተዋጽኦ የለም። አምላኩ ነው በዚህ ሁኔታ እንዲወለድ ያደረገው። ገብቶሃል አይደል? መልአኩ ገብርኤልም ሲነግራት ጊዜ በስርዓቱ ሉቃስ ወንጌል ላይ ከሆነ ምዕራፍ 1 ላይ ከጌታ ከአምላክ ዘንድ ጸጋ ተገኝቶልሻል ብሎ ነው የነገራት። ከአምላክ ዘንድ ገብቶሃል አይደል? ያም አምላክ ይወለዳል አይደለም ያላት። እነሆ ትጸንሻለሽ፣ ወንድ ልጅንም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ጌታ አምላክም የአባቱን የዳዊትን ስልጣን ይሰጠዋል አላት። አያረ ያ ጌታ አምላክ ለእርሷ ጸጋ ሰጣት እያለ ነው። የተሰጣት ጸጋ ማለት ኢየሱስ ክርስቶስ ይሄ ነው። በቁርአኑ ላይ ስንመጣ ጊዜ አላህ ሱብሓነሁ ወተዓላ በመልአኩ ገብርኤል በኩል ይህን ብስራት እንደሰጣት እንደምትወልድ መሲሁ የሚባልሽ ትወልጃለሽ፣ ለእስራኤል ሰዎች መልእክተኛ አድርጌ ልከዋለሁ፣ ረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ምን ረቢኩም ይላል። ወደ እስራኤል ልጆችን መልእክተኛ አድርጌ ልከዋለሁ እያለ ነበር። እና ይህ ነው ሐሰቱ ምንድን ነው? እርሱን ከፍ አድርጎ ወደ መለኮት የማንሳታቸው ስራ ነው። አይሁዶች በዚህ ተቃራኒ እሱን ሐሰተኛ ነው አሉ። እነሱንም በዚህ ምክንያት ከሃዲያኖች ናቸው ብለን እናምናለን። ክርስቶስን ስለካዱ ቦታል አይደል? እርሱ ሐሰተኛ ሳይሆን እውነተኛ የሆነ የአምላክ መልእክተኛ ነው። እርሱን በዝሙት ተገኘ ይላሉ። በዝሙት አልተገኘም፣ በተአምራዊ መንገድ ነው የተገኘው። በድንግልና ማንም ወንድ ጫፏን ሳይነካት ድንግል ማርያም ከእርሷ ተገኝቷል መሲሁ ብለን እናምናለን። ይህን አላህ በቁርአን ላይ ብዙ ቦታ ላይ ይናገራል። ቦታል አይደል? መሲሁ በድንግልና ላይ የተወለደው ማንም ሳይነካት እርሷን ተአምራዊ በሆነ መንገድ ልክ እንዲሁ እርሱ እውነተኛ ነው፣ ሐሰተኛ አይደለም። የሚሰራቸውን ተአምራቶች ሐሰት እንደሆኑ ገለጹ አይሁዶች። በፍጹም ለማስተባበል ሞክሩ። እነዚህንም አላህ ሱብሓነሁ ወተዓላ እውነተኛ ተአምራቶች ናቸው ከኔ ዘንድ የተሰጠው ተአምራት የመልእክተኛነቱ የነብይነቱ ማረጋገጫ ብሎ ብዙ ቦታ ላይ መስክሩለታል። ወለቀድ አተይና ሙሳ ልኪታብ ወቀፈይና ሚን ባዕዲሂ ብሩሱል ወአተይና ዒሳ ብነ መርየም አልበይናት ይላል። ለማርያም ልጅ ለመሲሁም ለዒሳ ተአምራቶችን ሰጥቼዋለሁ እያለ ይናገራል። መሲሁም ሲመሰክር ምን አለ? ወረሱለን ኢላ በኒ እስራኤል አኒ ቀድ ጅእቱኩም ቢአየት ሚን ረቢኩም አለ። እኔ ወደ እስራኤል ልጆች የተላኩኝ መልእክተኛ ነኝ፣ እነሆ እኔ ከጌታችሁ ከአላህ ዘንድ ተአምራቶችን አምጥቼላችኋለሁኝ አለ። የአምላክ ስጦታዎችና ስራዎች እንደሆኑ እነዚህ ተአምራቶች ራሱን ሲያስተምር ነበር። ይሄ ነው ገብቶሃል አይደል? መሲሁ ትምህርቱ ምንድነው ነው? ዋናው ቁም ነገር ሲያስተምር የነበረው ስለ አምላኩ ነው። አምላኩን በጣም ያከብራል መሲሁ። አምላኩን በጣም ሰዎች እንዲያመልኩ ይፈልጋል። እዚያ ለአምላኩ ይሰግዳል፣ ይጸልያል፣ ያመልከዋል በደንብ አድርጎ ገብቶሃል። ያመሰግነዋል ስለዋለለት ጸጋ ሁሉ። ይህ ነው ነቢያቶች ያስተማሩት። እኛም በዚህ ላይ አንድ እንሁን ያልናቸው ገብቶሃል። ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም ሲላኩ ጊዜ በቃ ለመጽሐፉ ባለቤቶች ምን በላቸው? አንዱን አምላክ እናምልክ በላቸው። በዚህ ላይ እኩል እንሁን በላቸው ነው። መሲሁም የሰበከው ይሄንኑ ነው። ገብቶሃል አይደል? ምን ይላል በቁርአን ላይ አላህ ሱብሓነሁ ወተዓላ ወቁል ለለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ፈኢን አስለሙ ፈቀድ ኢህተደው ይላል። እነዚያን የመጽሐፉን ባለቤቶች ስለሙ በላቸው፣ ከሰለሙ በእርግጥም ቀናውን ጎዳና ተመሩ ይላል። መስለም ማለት ነው ለዚህ ለአንዱ አምላክ በብቸኝነት መገዛት፣ በእርሱ ላይ ቅንጣት ሳናጋራ የትኛውን አምላክ? የአብርሃም የኢስሐቅ የያዕቆብ አምላክ እያለ አላህ በቁርአን ላይ ይገልጸዋል። ገብቶሃል አይደል? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኪዘ ባዕዱና ባዕዱን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ለመጽሐፉ ባለቤቶች እንዲበላቸው ይላል። የመጽሐፉ ባለቤቶች ብሎ ነው ያክብሮ ነው የሚጠራቸው። ለምን? ምንም እንኳን ቢበረዝም የነቢያትን መጽሐፍ የሚል በእጃቸው ላይ አለና። አብርሃም ነቢይ ነው፣ አዎ ነው። ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ ነው፣ ሙሴ ነቢይ ነው፣ እነ ዳዊት፣ እነዚህን ሁሉ እንቀበላቸዋለን። ገብቶሃል አይደል? ነገር ግን የነዚህን አምላክ የሆነው ያንን አንዱን አምላክ እናምልክ ነው። መሲሁ ከነቢያቶች መካከል አንድ ነቢይ ነው። ገብቶሃል አይደል? መሲሁም ሲሰብክ የነበረው ያንን አንዱን አምላክ እንድታመልኩ ነው። አብርሃምም እንደዚሁ ነው፣ ሙሴም እንደዚሁ ነው። ሁላቸው የሰበኩት ይሄ ነው። መሲሁ ምን እንደሰበከ በዚህ በቃሉ ላይ ሲያስቀምጥልን አላህ ሱብሓነሁ ወተዓላ ይላል። መሲሁ ራሱ ከተናገረው ንግግር ወቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣
ክርስቶስ ወይንም መሲሁ ለህዝቦቹ ማራቸው እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም አምላክ የሆነውን ያን አንዱን አምላክ አላህን አምልኩ አላቸው ይላል። አብርሃምም ሲናገር ብላላ ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ብላለ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት፣ አስተዋይ ከሆናችሁ አላህን ተገዙ ብቻ ብሎ አላቋረጠም። ከአላህ ውጭ የሚመለኩ ነገራቶችን ሁሉ ጣዖትና የሰው ስራዎች ናቸው ብሎ ገለጻቸው። ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ ወተኽሉቁነ ኢፍካ፣ እነዚያ ከአላህ ውጭ የምታመልኳቸው ሁሉ ጣዖቶች ናቸው፣ በራሳችሁ ጊዜ አምላክ ናቸው ብላችሁ ሰይማችኋቸው ፈጥራችኋቸው ነው። ኢነ ለዚነ ተዕቡዱነ ሚን ዱኒላሂ ላ የምሊኩነ ለኩም ሪዝቀን ፈብተጉ ዒንደላሂ ሪዝቀ ወዕቡዱሁ ወሽኩሩ ለሁ ኢለይሂ ቱርጀዑን። አብርሃም ቀጥሎ ምን አለ? እነዚያ ከአላህ ውጭ የምትገዟቸውን ሲሳይን ከእነርሱ አትፈልጉ አለ። ሲሳይን ስትፈልጉ ጊዜ ከአንዱ ከአምላካችሁ ከአላህ ብቻ ፈልጉ፣ በምትሞቱም ጊዜ ወደ እርሱ ተመላሾች ናቸው። እርሱን በብቸኝነት ፍሩት ተገዙት እያለ ይናገራል። ሙሴ የሚያስተማረው ይሄን ኢነማ ኢላሁኩም አላህ ላ ኢላሃ ኢላ ሁወ ወሲዐ ኩለ ሸይን ዒልማ። ሙሴ ምን አለ? አምላካችሁ እርሱ አንድ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላቸውም እያለ ይናገራል። ኢልያስ ከነቢያቶች መካከል አንዱ ኢልያስ ነው። ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም ወረበ አባኢኩሙል አወሊን ይላል። ኢልያስ ከመልእክተኞቼ ከነቢያቶቼ መካከል ነው አለ አላህ። ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን፣ ለህዝቦቹ እንዲህ ባላቸው ጊዜ አስታውስ ይላል። ህዝቦቼ ወይ አንዱን አምላክ አላህን በብቸኝነት አትፈሩትምን? በቃ ወደ አንዱ አምላክ ነው የሰበኩት። መሲሁም ከነዚህ ከነቢያቶች መካከል ሆኖ ወደ አንዱ አምላክ ሊሰብክ ነው የመጣው። ራሱን ሊያስመልክ አልመጣም በፍጹም። የሰራቸው ድንቅ ስራዎች ከሆኑ እንዳ ወደ አምላክነት እንድትወሱ ያደረጋቸው የአምላኩ ስጦታዎች ናቸው በእርሱ ላይ። አልዓዛርን ባስነሳ ጊዜ ታስታውስ ከሆነ ወደ ሰማይ ቀጣለና አባት ሆይ ስለሰማኸኝ አመሰግንሃለሁ አለ። ሁልጊዜም እንደምትሰማኝ አውቃለሁ አለ። ይሄንም ከዚህ ሁሉ ህዝብ ፊት የምናገረው አምላክ እንደሆንኩኝ እንዳውቁ ዘንድ አይደለም ያለው፣ አንተ እንደላከኝ ያውቁ ዘንድ ነው አለ። የነም መልእክተኛነቱ የነብይነቱ ማረጋገጫ ነው ያ ተአምር ሁሉ። ወዛቻላ ቀደምት በነቢያት በኩል አምላክ ተአምር ሲሰራ ነበር አይደለ? ያን ሲያደርግ ነበር በመሲሁም በኩል አደረገ። ወዛቻላ ያ በፍጹም ማረጋገጫ ሳይሆን የእውነተኛነቱ እውነተኛም ከአምላክ ዘንድ የተላከ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰዎች ጠየቋቸው፣ ያ ሙሐመድ ኢን ኩንተ ነቢየን አሪና አያሏቸው፣ ሙሐመድ ሆይ አንተ በእውነትም የአምላክ መልእክተኛ ከሆንክ ማረጋገጫ ተአምር ሰርተህ እንድታሳየን እንሻለን አሏቸው። ምክንያቱም ቀደምት ነቢያቶች ነብይነታቸው ማረጋገጫ ተአምር ያሳዩ ነበርና ተአምር እንሻለን አሉ። ምን ጠየቁ? በቃ ሰዎች ኑሪዱ አንተ ሹቀነን አልቀመረ ኢላ ሸቀይ፣ ያደርገው አይችልም በቃ ብለው ምድራዊ ተአምር አይደለም የጠየቋቸው። ወደ ሰማይ ቀጣሉና እቺን ጨረቃ ለሁለት ከፍለህ አሁን እንድታሳየን እንፈልጋለን፣ በኋላ ምናምን አይደለም አሁን አሳየን ከፍለህ አሏቸው። እዚያው ፊታቸው እንظሩ ነው ያሏቸው ነቢያችን ሰለላሁ ዐለይሂ ወሰለም። በሉ እንግዲህ አሁንስ ተመልከቱ እዩ አሏቸው። ፈሸቀ ለሁም አልቀመረ ኢላ ሸቀይ፣ አይናቸው እያየ ጨረቃን ለሁለት ከፈሉላቸው። ጨረቃን ለሁለት ከፍለው አሳያቸው ነቢያችን ሰለላሁ ዐለይሂ ወሰለም። ሌላም በርካታ ተአምራቶችን ያደርጉላቸዋል። እና ይህ አሁን እኛ ጨረቃን ከፈለ ከዚያስ ይህን የሚያደርግ ማንም ሰው የለም አምላክ ነውና ስለዚህ አምላክ ናቸው ላ አንልም። እኛ ዘንድ ተአምር ብርቅ አይደለም። ከአንድ ሺህ በላይ ተአምር ሰርተዋል ነቢ ሰለላሁ ዐለይሂ ወሰለም። ያን መቁጠር እንችል ነበር። እኛ ዘገር ትኩረታችን ያ የአምላክ ስራ ነው። በእነርሱ በኩል ስለ አምላካቸው ነው ትኩረት አድርገው ነብያቶች ሊሰብኩን የመጡት። ነብያትን የሚወድ የሚያከብር ካለ መሲሁን የሚወድ ካለ መሲሁን እና አብርሃምን ኢስሐቅ ያዕቆብ ያንን የላካቸውን አንዱን አምላክ በብቸኝነት ያምልክ። መሲሁን ከእናንተ የሚፈልገው ይሄን ነበር። ነገር ግን እርሱን አስመለኳቸው። ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር ይላል ኢሳያስ የተናገረውን ኢየሱስ ደገመው። ምን አለ? ሰዎች በከንቱ ያመልኩኛል፣ ትምህርታቸውን የሰው ትምህርትና ስርዓት ነው አለ። እና ያንን የአብርሃም የኢስሐቅ የያዕቆብን አምላክ አንዱን አምላክ በማምለክ ላይ ያው እንዳልኩ ብዙ ማቴሪያል አለ። በጥልቀት ማወቅ መገንዘብ ይጠይቃል። እንደዚህ አይነት ነገር እርግጠኛ ሆኖ ለመናገር ሌላም በትልቁ ግን እኔ የሚያሳምነኝ እንዳልኩ ሌላው ምንድነው ደቀ መዛሙርቱ ሐዋርያቶች በይበልጥ ዮሐንስ የጻፈው ጽሁፍ ነው ለኔ በጣም ከባድ። ምክንያቱም ልክ እንደ ሁሉም ነቢያቶች እጅግ በጣም ብዙ ነገር ጽፏል። እግሩ ስር ሆኖ ሲማር የነበረ በኋላም ከሱ ማድረግ በኋላ ሲጽፍ የነበረ ነው።
እና እሱ በዛ ልክ እግዚአብሔር ይቀርበው የነበረ ብዙ መልእክት የሚነግረው የነበረ ሐዋርያ ነውና በወቅቱ የነበረው የበለጠ ያስረዳኛል ነው። አሁን እነሱ ሐዋርያቶች መመስከራቸው የእሱን አምላክነት ለኔ ትልቅ ምልክት ነው። እነኛ ማጣቀሻ ናቸው ቀደም ያልኩ። ሐዋርያቶቹ ግን በቀጥታ ሌሎች መልእክት የሚነገራቸው ስለነበረ ኢየሱስ ክርስቶስ አምላክ ካልነበረ ለነሱ የሚነገራቸው ነበር። ለምሳሌ እንዳልኩ ዮሐንስ አሁንና ገና የሚቀጥለውን ጭምር በደንብ አድርጎ ቁልጭ አድርጎ ጽፏል። እጅግ በጣም ረቂቅ የሆነ ትንቢት ጽፏል። እና እዚህ ውስጥ አይ የምታመልኩት ሰው ነው፣ መልእክተኛ ነው፣ ነብይ ነው እንጂ አምላክ አይደለም ብሎ ይጽፍልን ነበር። ሙታኑን ማስነሳቱን አስመልክቶ የነብይነት ማረጋገጫዎች እንደሆነ ተቀምጧል። ወደ ዓለም ይመጣል የተባለው ነብይ ይሄም ነው አሉም እያለ ይሄን ሁሉ አስቀምጧል። የህዝቡ ሁሉ ምስክር ተቀምጧል። ይሄ ነው እና አምላክ እንዳለው በጣም ጥሩ ነው የተነጋገርነው። እኔም ብዙ እንዳነብ ጥሩ በር ከፍተህልኛል። ምክንያቱም በጣም ብዙ በትክክል ነው ብዙ ማቀው ነገር የለም። ነገር ግን የበለጠ እንዳውቅ እንደገና እንድመረምር አሳይተኛል። በጣም ነው የማመሰግነው። ጥያቄ ሁለት ጥያቄዎች ናቸው። አንደኛው ጥያቄ የነብዩ መሐመድ መምጣት እንደ ኢየሱስ እና እንደ ሌሎች ነቢያቶች ቀድሞ መምጣታቸው ተጽፏል ወይ ለማወቅ ነው። ማቀው ነገር የለም። ሁለተኛው ጥያቄ ነቢያቶች ያው ቁርአንም መጽሐፍ ቅዱስም የሚያምናቸው የሚቀበላቸው ነቢያቶች በሙሉ ባመጣጣቸው ብዙ በኃይል አይጠቀሙም። በነብዩ መሐመድ ጊዜ ግን ከሌሎቹ በተለየ የኃይል እርምጃ ይበዛል እና ብዙ ጊዜ ጦርነት ውስጥ ይሳተፋሉና ሃይማኖትስ እንዴት ነው? በኃይል በሌሎች ነቢያቶች የታየው በሳቸው አልታየም። ይሄ ለምንድን ነው የሆነው? በዚህስ እስከ መቼ ሊቀጥል ይችላል? አሁንም እናልኩ በቅርብ ጊዜ ነው እኔ እንትኑ አልነበረኝ። በቅርብ ጊዜ በመሰማው ነው የተረዳሁት። ትንሽ ከበድ የሚል ነገር አለ። እስኪ ስለሱ ማብራሪያ ስጠኝ። በይበልጥ የቱ ነው ከባዱ? ወደፊትም የሆነ እንደዚህ አይነት ሰላም ብዙ የሌለው አይነት ነገር የሚመስል እንደዚህ አይነት ግጭቶችን የሚቀበል በዚህ መንገድ መቀጠል የሚፈልግ አይነት እድምታ ያለው ነው የሚሉ ስላሉ ከዚህ አንፃር እስኪ ሄደው አምላክ አላህ ሱብሓነሁ ወተዓላ ላለፉት ነቢያቶች ሁሉ የሚገርማችሁ ለአንድ ነቢይ እንኳን አልቀረም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን ይዞባቸው እንደነበር ቃል በቃል ይነግረናል። በሱራ አሊ ኢምራን ላይ ወኢዝ አኸዘ አላሁ ሚሳቀ ነቢይና ይላል። ከነቢያቶችም ቃል ኪዳንን በያዝኩኝ ጊዜ ስላንተ ይላቸዋል። አንድ ነቢይ የለም ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቃል ኪዳን የተያዘበት ቢሆን እንጂ ለማ አተይቱኩም ሚን ኪታቢን ወሒክማ ثم جاءكم رسول مصدق لما معكم لتؤمنن به ولتنصرنه قال أأقررتم وأخذتم على ذلكم يسري قالوا أقررنا قال فاشهدوا وأنا معكم من الشاهدين فمن تولى بعد ذلك فأولئك هم الفاسقون. الله بسورة علي عمران ላይ ቃል በቃል ያለፉት ነብያቶች ሁሉ ብሎ ይገልጻል። የመጀመሪያው ነብይ ጀምረህ እንግዲህ ያዝ ሁሉ ነው። የመጀመሪያው ነብይ ማን ነው? አደም ሁሉ ያውቃል ወደፊት ለመጨረሻው ዘመን የሚያስነሳው መልእክተኛና ነብይ እንዳለው ይወጣል። ከእነርሱም ከነብያቶችም ጋር አንድ አይነት ትምህርትን ይዞ የሚመጣ የቀደምት ነብያትን ትምህርት ለመጨረሻው ዘመን የሚያስተምር ነብይ ይመጣል ተብሎ ለማ አተይቱኩም ሚን ኪታቢን ወሒክማ ይላቸዋል። ከሰጠኋችሁ መጽሐፍና ጥበብም ጋር ثم جاءكم رسول مصدق لما معكم ከዚያም ከእናንተ ጋር ያለውን ትምህርት የሚያረጋግጥ የሆነ መልእክተኛ በሚመጣ ጊዜ እያለ ነግሯቸዋል። የቀደምት ነብያትን ትምህርት ይዘውላቸው ነው የመጡት። የአብርሃም የኢስሐቅ የያዕቆብ ትምህርት አለ በዚህ በቁርአን በተሰጡት ውስጥ እንዳለ አብርሃም ምን አስተማረ? የአብርሃም ምዕራፍ የሚል አለ በቁርአን ላይ። አብርሃም ምን አስተማረ የሚለው እዚያ ላይ ቁጭ ተደርጎላቸዋል። የኢስሐቅ የያዕቆብ ትምህርት ምን ነበር የሚለው ተቀምጦላቸዋል። ገባችኋል አይደል? ያን ይዘው ነው የመጡት ነብያችን ሰለላሁ ዐለይሂ ወሰለም። ልክ እንዲሁ በሱረቱል በቀራ ላይ አብርሃም እና ኢስማኤል መካ ላይ ካዕባን በሰሩ ጊዜ
እዚያ ላይ ጸሎት አድርገው ነበር። ያም ጸሎት ምንድን ነው? አምላካችን አላህ ሆይ ከዚች ሀገር ከመካ ማለት ነው ለሰው ዘር አንድ መልእክተኛንና ነቢይን አስነሳ ብለው ጸሎት አድርገው ነበር። ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይቲ ወኢስማዒሉ ረበና ተቀበል ሚና ኢነከ አንተ ሰሚዑል ዓሊም ረበና ወጀዐልና ሙስሊመይን ለከ ወሚን ዙርየቲና ኡመተን ሙስሊመተን ለከ ወአሪና መናሲከና ወቱብ ዓለይና ኢነከ አንተ ተዋቡ ረሒም ረበና ወበዐት ፊህም ረሱላን ሚንሁም አሉ። አብርሃምና ኢስማዒል ምን አሉ? ጌታችን አላህ ሆይ ከነዚህ ሰዎች አንድ መልእክተኛ ለሰዎች አስነሳ ብለው ለመኑት። ስለ ነብዩ ሰለላሁ ዐለይሂ ወሰለም የተነገረ ትንቢት ነው። ቀጥታ እነሱ ዱዓ እያደረጉ ነው። ገና እዚያ ጋር ወበዐት ፊህም ረሱላን የትሉ ዐለይሂም አያቲክ የአንተን አናቅጽ ለትውልድ የሚያነብ ይሆናል። ወዩዐሊሙሁም ልኪታበ ወልሒክማ መጽሐፍንና ጥበብን ለሰው ዘር የሚያስተምር ወዩዘኪህም ከኃጢአታቸውም የሚያነጻቸው የሆነ ነቢይ ኢነከ አንተ ልዓሊሙ ልሐኪም አንተ አዋቂና ጥበበኛ የሆንክ ጌታ ነህና አሉ። አያችሁ ታዲያ በእርሳቸው ላይ እንደፈጸመው የት ይገኛል? ይሄ የተናገረው በሱረቱል በቀራ ላይ ነው። የመጀመሪያው ሁለተኛው ምዕራፍ ላይ ሱረቱል ጁምዓ ላይ በእርሳቸው ላይ እንደፈጸመው ሁለተኛው አንቀጽ ሱረቱል ጁምዓ ላይ ይናገራል። ሁወ ለዚ በዐሰ ፊል ኡምይይነ ረሱላን ሚንሁም የትሉ ዐለይሂም አያቲህ ወዩዘኪህም ወዩዐሊሙሁም ልኪታበ ወልሒክማ ወኢን ካኑ ሚን ቀብሉ ለፊ ضላሊን ሙቢን። ቀጥታ ቃል በቃል አብርሃምና እስማኤል ያደረጉትን ጸሎት ሱረቱል ጁምዓ ላይ በአንተ ላይ ፈጸምኩ እያለ ቃል በቃል እርሳቸውን ይገልጽበታል። ሁለተኛ መሲሁ በሱረቱ ሶፍ ላይ ቁጥር 6 ላይ መሲሁ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ትንቢት እንደተናገረ ከነስማቸው አንስቶ ወደፊት ከኔ በኋላ የሚመጣው መልእክተኛ አንድ መልእክተኛ ብሎ ገልጿቸዋል። وإذ قال عيسى بن مريم يا بني إسرائيل إني رسول الله إليكم مصدقا لما بين يدي من التوراة ومبشرا برسول يأتي من بعد اسمه أحمد فلما جاءهم بالبينات قالوا هذا سحر مبين يا مريم ልጅ መሲሁ ለእስራኤል ልጆች እንዲህ ባላቸው ጊዜ አስታውሱላል እናንተ የእስራኤል ልጆች ሆይ እኔ ወደ እናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን የሙሴን መጽሐፍ ኦሪትን የማረጋግጥ የማልክድ ከእኔ በኋላ የሚመጣውን መልእክተኛ ነብይ ደግሞ የማበስራችሁ ስሙም አሕመድ ወይንም ሙሐመድ ተብሎ ይጠራላችኋል ብሎ ገለጻቸው። ስለዚህ ትንቢት ተናግረውላቸዋል። ወደፊት ከእኔ በኋላ የሚመጣው መልእክተኛ ብሎ ተናግሯል። ነቢያችን ሰለላሁ ዐለይሂ ወሰለም በመጡ ጊዜ ምን አሉ? አነ ዳዕወት አቢ ኢብራሂም ወቢሻረት አኺ ዒሳ ብለው ተናገሩ። እኔ የአባቴ የአብርሃም የጸሎቱ ውጤትና የወንድሜ መሲሁ ብስራት ነኝ አሉ። አያችሁ ቀድሞ የዱዓ ውጤት ነኝ አብርሃም ያሉት ቀድሞ ያልኳቸው ዱዓ ሱረቱል በቀራ ላይ የወንድሜ መሲሁ ብስራት ነኝ አሉ። የማርያም ልጅ ብስራት ነኝ ከኔ በኋላ የሚመጣው ነብይ ስሙ አሕመድ ሙሐመድ የሚባል ይመጣላችኋል ብለው ተናግረው ነበር። የወንድሜ መሲሁ ብስራት ነኝ አሉ። ለይሰ በይኒ ወበይነ ዒሳ ረሱል አሉ። በእኔና በመሲሁ መካከል ማንም መልእክተኛ የለም ከእርሱ በኋላ የመጣት መልእክተኛ እያሉ ይገልጻሉ። ይህን ይመስላል። ሌላኛው ነገር ጦርነትን አስመልክቶ ለምንድን ነው? በጣም ወሳኝ ጥያቄ ነው። በነገራችን ላይ በጣም አሪፍ ጥያቄ ነው። በሙስሊሞች ላይ ዛሬ ላይ በሚነሳ ነገር ከነብዩ ሰለላሁ ዐለይሂ ወሰለም ዘመን ጀምሮ ለምንድን ነው ሰዎች በጦርነት ነገራቶችን የሚመጣባቸውን ነገር በጦርነት የሚመክቱት ነው? አንደኛ ልናውቅ የሚገባው ነገር ሊያጠቃህ የመጣን አካል ነው የምትከላከለው። ይሄ ደግሞ ፍትህ ነው። አንድ ሰው ሲሰነዝርብህ ጊዜ ከራስህ ለመከላከል የምታደርገው ነገር ይሄ ፍትህ ነው። ማንኛችንም የምናደርገው አይምሮ የሚቀበለው ነገር ነው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መካ ለ13 ዓመት ያክል ገና አስተምሮት በጀመሩበት ጊዜ ለ13 ዓመት ያክል እየተጠቁ ራሱ ታገስ የሚል ቃል ነበር የወረደላቸው። ፈዕፉ ዐንሁም ወስፈሕ እለፋቸው፣ ይቅር በላቸው ሙሐመድ። እሺ ተከታዮችን ገደሉብኝ ባሉ ጊዜ ስደት እዘዛቸው እንዳትዋጋ። አለም ተረ ኢለ الذين قيل لهم كفوا ايديكم واقيموا الصلاه واتوا الزكاه እጃችሁን አጣጥፋችሁ ቁጭ በሉ፣ ሌላውን አምልኮ ስሩ፣ ሶላት ስገዱ፣ መጽዋዕትን አድርጉ፣ ከራስ መከላከል ስተውት እንዳትዋጉ ብሎ አላህ ከለከላቸው። ለ13 ዓመት ያክል መዋጋት አቅቷቸው መሰላቸው? ወላሂ መዋጋት አቅቷቸው አይደለም። ነገር ግን ስደት አድርግ ተባሉ። በቃ ጦርነትን ሽሽት ነው አይፈልጉ፣ ሰላምን ነው የሚፈልገው ኢስላም። ወዳቸው አላርላ ከ13 ዓመት በኋላ ጭራሽ መዲናም ሄደው አሳደዋቸው። የዛኔ ሊዋጓቸው ሁሉ መጡ። እዛ ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ የሚለው አንቀጽ ወረደ። ከዚህ በኋላ ከራሳቸው እንድትከላከሉ ተፈቀደላችሁ ለእናንተ ለተበደላችሁት ብሎ ገለጸ። አየህ በደል ደርሶበት አንድ ሰው ከራሱ ሊከላከል ቢነሳ እንዳም ይወደሳል እንጂ አይወቀስም። ይህ ነው። እሺ ባለፉት ላይ እኮ ታዲያ አይዋጉም ነበር ቀደምት ነብያቶች የሚለውን አንስቶልናል። አዎ ትክክል። በኖህ ጊዜ መዋጋት የለም፣ በሁድ ጊዜ መዋጋት የለም፣ በሷሊህ ጊዜ መዋጋት የለም፣ በአብርሃም ጊዜ መዋጋት የለም፣ በሉጥ ጊዜ መዋጋት የለም። ለምን? አምላክ ሁለት ህግ አለው። አንደኛው ምንድነው? ባለፉት ላይ ሲያደርግ የነበረው ለምንድነው እንዳይዋጉ የተደነገገው? መቅሰፍት የሚባል ነገር አለ።
እነዚህ ከሃዲያን ህዝቦች ነብያትን ካስተባበሉና በነብያት በኩል የመጣላቸውን ተአምር ካስተባበሉ የዛኔ አምላክ ተዋጉ ብሎ አያዛቸውም ነበር፣ ይቀስፋቸው ነበር። የኖህ ህዝቦች በምን ተቀሰፉ? በውሃ በማዕበል ተቀሰፉ። አያችሁ፣ ኖህን ሄድና ተዋጋ የሚል ህግ አላወጣለትም። ታዲያ የመዋጋት ህግ የተደነገገው መቼ ነው? ከሙሴ በኋላ ነው። አላህ በቁርአን ላይ እስከ ሙሴ ድረስ ባለው ጊዜ ግን ማንኛውም ሰው ሲያመጽ ጊዜ መቅሰፍት ይመጣበታል እንጂ አምላክ አላህ ሱብሓነሁ ወተዓላ ነብይ ተዋጋ ብሎ አያዘውም ነበር። ታዲያ የትኛው ነው የሚሻለው? ያ ጀማዓ መዋጋት ነው የሚሻለው ወይንስ መቅሰፍት ነው የሚሻለው? በደንብ ካስተዋልነው መዋጋት ነው የሚሻለው። መቅሰፍት ቢመጣ ጥርግርግ አድርጎ ያጠፋል። በቃ ያ አይደለም። ከራሳችሁ ተከላከሉ የሚል ህግን አወጣ አላህ ሱብሓነሁ ወተዓላ። ገብቶሃል አይደል? ይሄን የደነገገው በሙሴ ጀምሮ እንደሆነ ይነግረናል። መሲሁ ታዲያ ለምን አልተዋጋም ወደሚለው ልንመጣ እንችላለን። ለመጀመሪያ በሶስቱ ነብያት ላይ እንደተደነገገ እንገራችሁ። ማስረጃ በሱራ ተውባ ላይ እናገኛለን። ኢነላህ አሽተራ ሚነል ሙእሚኒነ አንፉሰሁም ወአምዋለሁም ቢአነ ለሁሙል ጀና ዩቃቲሉነ ፊ ሰቢሊላሂ ፈየቅቱሉነ ወዩቅተሉን ወዕደን ዐለይሂ ሐቀን ፊ ተውራቲ ወልኢንጂል ወልቁርአን። አያችሁ አይደል? በተውራት በኢንጂል በቁርአን ላይ ይሄንን አዘዝኩኝ እያለ ቃል የሚያዝኩኝ እያለ ይናገራል አላህ ሱብሓነሁ ወተዓላ። ተውራት ለማን ነው? ለሙሳ። ኢንጂል ለማን ነው? ለዒሳ። ቁርአን ለማን ነው? ለነብዩ ሰለላሁ ዐለይሂ ወሰለም። በሶስቱ ላይ የታዘዘው የመጀመሪያ የታዘዘው ማን ነው? ሙሴ ነው። ከማን ጋር? ከፈርዖን ጋር። ከፈርዖን ጋር ባደረገው ትግል ህዝቡን ነፃ አወጣ። ከዚያ በኋላ ተዓላ ከራሳቸው ተከላከሉ የሚል ህግና ስርዓትን አወጣ። መሲሁስ ለምን አልተዋጉም? እንግዲህ አንድ ነብይ ሊዋጋ የሚችለው መቼ ነው? አቅም ሲኖረው ጊዜ ነው አይደል? በመሲሁ ጊዜ ደግሞ ሮማውያኖች በጣም የሌለ ኃይል ነበራቸው። ገብታችኋል? እነርሱን የሚዋጉበት አቅም የላቸውም ነበር መሲሁና ተከታዮቻቸው። ያ ማለት ግን ጂሃድን ማስተባበል ማለት አይደለም፣ አላስተባበለም። ገብታችኋል? ነገር ግን ያንን እርሱ ያላደረገበት ምክንያት ግዴታነቱ ላይ ስላልደረሰ ነው። ለምሳሌ አንድ ሰው ሐጅ እንዲያደርግ ግዴታ የሚሆንበት አለበት አይደል? አቅም ሲኖረው ግን ያ ነው። ያ ጂሃድ ልክ እንዲሁ كذلك الجهاد جهاد ሰውየው ሊያደርግ የሚችለው አቅም ሲኖረው ነው። وأعدوا لهم ما استطعتم من قوة وبالرباط الخيل ተዘጋጅተህ ያን አቅም ሲኖር ጊዜ ነው። የመሲሁና ተከታዮች ደግሞ ለዚህ ነገር አልደረሰም ነበር። ያ ማለት ግን ጂሃድን አስተባበሉ ማለት አይደለም። ይወጣልና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እርሳቸው ላይ ግዴታ አልነበረም። ተመልከት፣ ለምን አቅማቸው አልነበረም ነበር መጀመሪያም ላይ። መጨረሻ ላይ እንደገና ሲያጠቋቸው ጊዜ አላህ ሱብሓነሁ ወተዓላ በቃ ከራስ ተከላከል ከዚህ በኋላ ብሎ አዘዛቸው። ለዚህ ነው ዛሬም ድረስ ሰዎች ከራሳቸው እየተከላከሉ ይኖራሉ። ነብያችን ሰለላሁ ዐለይሂ ወሰለም አላህ ለመኑ፣ መቅሰፍት መጥቶላቸው ነበር። ሙሐመድ ሆይ እነዚህን አንተን ያደረጉ ሰዎችን ልቀስፍልህ? ላ እኔ መቅሰፍት አልፈልግም አሉ። ያቸው አይደል? ያ ነው እንዳጠቃላይ ከራስ መከላከል ነው። ጂሃድ ሲባል ጊዜ ብዙ ሰው የሚያስበው ሰላማዊ የሆነ ሰው ሄዶ መጨፍጨፍ ነው። ላ እንደዛ አይደለም። ጂሃድ ማለት ትግል ማለት ነው። ቀጥታ ትርጉሙ ጂሃድ ታገለ፣ ጂሃድ ትግል ማለት ነው። ትግል ማለት ምን ማለት ነው? ሊታገል የመጣን አካል ከራስህ የምታደርገው የመከላከል ስርዓት ያ ትግል ይባላል። አይታችኋል እነ ጆን ሲና ያ ሙሳራ ወይንም ጂሃድ ይባላል። ለምሳሌ እንደዛ አይነት ሊያጠቃህ ይመጣል የሆነ አካል ከራስህ እየተከላከልክ የምታደርገው የማጥቃት ስርዓት ይሄ ጂሃድ ይባላል። ገብቶሃል አይደል? ታዲያ ይሄ ሰው ከራሱ መከላከሉ ላይ ወንጀል አለበት ወይ? ላ ወንጀል የለበትም። አላህ ታዲያ ማንን ነው ተዋጉ ያለን በቁርአን ላይ? ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚዋጓችሁን ከሃዲያኖች ተዋጓቸው ነው ብሎ አያህ አይደል? የሚዋጓቸው ሊዋጋህ መጣ እንዳካል ከራስህ ትከላከላለህ። የዛኔ እስክስታ ያጣጥብቀው ይሄን ነው። እሺ ሰላማዊ ሰውን የገደለስ ይሄ የጀነትን ሽታ ያገኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። መን ቀተለ ሙዓሃደን ለም የሪህ ራኢሐተል ጀና አሉ። ሰላማዊ የሆነን የሌላ እምነትን ተከታይ የገደለ ሰው ከሙስሊሞች ጋር ቃል ኪዳን ያለውን የሰላም ቃል ኪዳን ያለውን የገደለ ሰው የገነትን ሽታ ያገኝም እንዳትነኩ ብለዋል። ቦታሻል። ታዲያ ምን አይነት ነው? ሊዋጋ የመጣን ሰው ብቻ ነው። ሐታ ጦር ሜዳ ሰዎች በሚልኩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ አካሎች እንዋጋለን ካሉ ሙስሊሞችን ጦር ሜዳ ሲላኩ ምን ብለው ነው የሚያዟቸው? ላ ተቅቱሉ ጢፍለን ሰጊራን አንድ፣ ወላ እምራአተን ሁለት፣ ወላ ሸይኸን ከቢራን ሶስት፣ ወላ ቂሲሰን አራት፣ ወላ ራሂበን አምስት። ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም? አደራ በጦር ሜዳ ላይ ስትሄዱ ጊዜ ሊዋጋችሁ የተጋፈጠን አካል ብቻ ነው የምትዋጉት እንጂ ህፃናቶችን እንዳትገሉ አንድ፣ ሴቶችን እንዳትገሉ ሁለት፣ ሽማግሌዎችን፣ አሮጊቶችን፣ አዛውንቶችን እንዳትገሉ እነሱ ሶስት፣ ቀሳውስቶችን እንዳትገሉ አራት፣ መነኩሴዎችን እንዳትገሉ አምስት። ይሄን ያዟቸው ነበር። ምክንያቱም መነኩሴውም ሆነ ቄሱ የራሱን ስራ ነው የሚሰራው፣ ሊዋጋ አልመጣም።
ስለዚህ እምነቱ ሌላ ነውና የጠላቶች ጓደኛ ነው ብላችሁ እንዳትነኩት መንገድ ላይ በታገኙት ብለው ይከለክሏቸው ነበር። ይሄ ነው ፍትህ ብሎ ማለት። ታዲያ ምን አይነትን ሰው ነው ከተባለ ሊዋጋህ የመጣን አካል ብቻ ነው ብትዋገው። ወቃቲሉ ፊ ሰቢልላህ الذين يقاتلونكم ማለት እነዚያ የሚዋጓቸውን የሌላ እምነት ተከታይ ብቻ እነርሱን ተዋጉ እያለ ያዛል ማለት ነው። ይሄን ይመስላል። እሺ በጣም አመሰግናለሁ። በመጨረሻችን ነገር ለሌላውም ሰው በአጋጣሚው በጣም ብዙ ሰው ስላለ እዚህ አጭር መልእክት መናገር እፈልጋለሁ። እንደዚህ አይነት ክርክር ውስጥ ስንገባ ሚዲያው በጣም ተከፍቷል፣ ብዙ ነገር ይባላል። እያንዳንዳችን ሰላሙ ላይ የምንጨምረው ጠብታ ይሞላል፣ እንዲፈስም ያደርገዋል። በግልባጭ ክፉ ነገር በማድረጋችን የራሳችን የሆነ አስተዋጽኦ እናሳርፋለን። እንደዚህ አይነት ነገር በኃይል በስድብ በቁጣ ክፉ ነገር አንዳች ነገር የለም። ምናልባት ፍላጎታችን ይሄኛው እምነት ከዛኛው እምነት አሳምኖ መውሰድ ከሆነ በትህትና በፍቅር አሳማኝ በሆነ ነገር የሚቆጠር ነገር አምጥቶ እንጂ በክፉ ንግግር አይደለምና እባካችሁ በጣም ጥሩ ነገር አይደለም። ሌላ ቦታ ማይሆኔ የቻለውን ያህል ሰው ይታገስ፣ እንታገስ። ትልልቆች ነን። ቢያንስ በዚህ ደረጃ ልናወራ የምንችለው ከ18 ዓመት በላይ ነን። ቤተሰብ መምራት የምንችል ሰዎች ነንና አንደበታችን እንግዛው። እንደ ሰው ምናስብ ከእንስሳ በታችም ይሆን ይመስለኛል አንዳንድ ቦታ ላይ እና እግዚአብሔር ከእንደዚህ አይነት ነገር ያውጣን፣ ለመስማማት ያደርሰን እላለሁ። ቴንኪው በጣም አመሰግናለሁ። አይ እናመሰግናለን። እሺ እናመሰግናለን። እሺ ዛህራ ወይንም አቡከር ወይንም ሳላህ አንዳችሁ ካላችሁ መግባት የሚፈልግ ሰው ካለ መግባት ይችላል። እኔ ወደ መስጂድ ልሄድ ነው። መግሪብ ሶላት ደርሷል እዚህ ጋር ከሌሉ በቃ